ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ የማቀርብላችሁ 93ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 4 ነው። እንግዲህ እስከ 92ኛው ቪዲዮ የቱ ጋር እንደጀመርነው እርግጠኛ ባልሆንም 89 88 አካባቢ እቺን አፔንዲክስ ኢ ላይ በዝርዝር ጉዳዩን በዝርዝር አስቀምጠናል ብለው ስለነበር እዚህ ጋር ማለት ፔፐሩን እስከዚህ አይተነው እዚህ ጋር አቁመን ወደ አፔንዲክስ ኢ ሄደን አፔንዲክስ ኢ አይተን ነው የመጣነው። እንግዲህ አፔንዲክስ ኢ ምንድነው ከተባለ ጠቅላላ አድርጋችሁ ስታስቀምጡት ከስተም ዲዩቲ እና ሰርታክስ ቀንሷል ነው ከ2015-16 እስከ 2022-23 ባለው ጊዜ ውስጥ ቀንሷል ነው። ከሱ ማለት ነው እሱ የቀነሰው ደግሞ ኢምፖርት ስለቀነሰ ነው ማለት የኢምፖርት ቀረጥና ሰርታክስ የሚባል አለ የሚከፈል እነሱ ቀንሰዋል። እነሱ ደግሞ የቀነሱበት ምክንያት ኢምፖርት ስለቀነሰ ነው። ነገር ግን ቢቀንሱም ከጂዲፒ አኳያ ይሄ ኢፌክቲቭ ታክስ ሬት የሚሉት አላቸው which means የከስተም ዲዩቲው እና የሰርታክሱ ከኢምፖርቱ አንጻር ሲታይ ግን መጠኑ ጨምሯል። ከኢምፖርቱ አንጻር በፐርሰንቴጅ ሲታይ ከ8.8 ወደ 10.1 አድጓል ነው። ዋት ኤክስፕሌንስ ኢት እንግዲህ አፔንዲክስ ኤ ላይ ሄደው እሱን ነው ያብራሩት። መጨረሻ ላይ ሲደመድሙ ምንድነው እንግዲህ ነው ማለት ኢፌክቲቭ ታክስ ሬት ሊጨምር የሚችለው ወይ የኢምፖርት ኮምፖዚሽኑ ሲቀየር ነው ወይ ደግሞ ታክስ ሬቱ ራሱ ኢምፕሊመንት የሚደረገው ለምሳሌ የከስተምሱ ያውን ከውጭ ዕቃ ስታስገቡ የምትከፍሉት ቀረጥ እንደ ሁኔታው ነው 5%፣ 10%፣ 15% እያለ ማክሲመም ግን 35 ነው። ሰርታክሱም በአብዛኛው 10% ነው። ከቅርብ ጊዜ ወዲህ ግን ለአንዳንድ የተመረጡ እቃዎች 3% ሊደረግ ይችላል ማለት ነው። ሶሻል ተብሎ ተቀይሮ የተለየ ስም ይሰጠውና ለብቻው ታክስ ታደርጉታላችሁ ማለት እና በምን ምክንያት ነው ሬቱ ተቀይሮ ነው ወይስ የሚገቡት እቃዎች በአብዛኛው ብዙ ታሪፍ ለሚጋለጡ መተው ነው? ስለዚህ ሲያጣሩ የሚገቡት እቃዎች አዲስ አሁን ከ2015-16 በኋላ የሚገቡት እቃዎች ብዙ ታሪፍ የሚጣልባቸው እቃዎች ስለሆኑ ሳይሆን ይልቁንም እንትኑ የበዛው መንግስት በፊት ማለት ብዙ ኢምፖርት ቀንሷል። ኢምፖርት የቀነሰበት ምክንያት ደግሞ መንግስት ብዙ የልማት ማለት የካፒታል ኢንቨስትመንት የሚባሉት ካፒታል ጉድስ ላይ ብዙ ኢምፖርት ስለሚያደርግ ነበር፣ ማሽነሪ ምናምን ስለሚያስገባ ነበር ነው። አሁን እሱን ቀንሷል። ምክንያቱም ራሱ ጫና በዝቶበት ወዘተ ኢምፖርት ማድረግ አቅቶታል። ስለዚህ እሱ በመቀነሱ ነው። ግን እሱ በመቀነሱ ብቻ ማለት ኮረስፖንዲንግሊ ነበር እንትኑ መቀነስ የነበረበት ላይ ነው። እንዴት ልበላችሁ ኢምፖርቱ ቀንሶ እና የከስተምስ ዲቲዩ እና ሰርታክሱ ቀንሶ ኢፌክቲቭ ታክሱ ግን መጨመር አልነበረበትም። ስለዚህ እንዴት ሊሆን ቻለ? ሲያጣሩት መንግስት ኢምፖርት ሲያደርግ ስፔሻል ትሪትመንት ይሰጠው ነበር ወደ 14 ፐርሰንቴጅ ፖይንት የእነዚህ የዲዩቲ እና የሰርታክስ አይነት ነገር ቅነሳ ይደረግለት ነበር። ስፔሻል ትሪትመንት አለው። በሱ ምክንያት ነው የሚሉት ማለት ነው። እንግዲህ እሱን ካልን ወደዚህ እንቀጥልና ላይክ ነው እስኪ እንደገና ምንድነው ኮንቴክስቱን እንድናገኘው ሙሉን ዝም ብለን ከዚህ ጋር ጀምረን እናነበው እንደገና ላይክ ነው ምንድነው የሚባለው ሞሜንተሙን አግኝተን አብረን እንድንሄድ the ratio of customs duty and surtax to GDP has fallen closely in line with the ratio of goods imported to GDP as shown in figure 412 ማለት ላይክ ነው እነዚህ ይሄ ከላይ ያለው እንትን መሰለኝ ነው። ከላይ ያለው it's goods import like ነው ዲቲ እና ሰርታክሱ ነው በፐርሰንቴጅ ደረጃ እየቀነሰ ነው። ይሄኛው ከ59 ነበር ማለት ነው 59% ከነበረበት ማለት ነው 24% ወደ 10% ወርዷል ነው። እና እንትኑም ምንድነው ስሙ between ከ2015-16 እስከ 2022-23 the ratio of imports to GDP fell by ማለት የኢምፖርቱ ጠቅላላ በሀገሪቱ ውስጥ ኢምፖርት የሚደረጉት ነገሮች ከጂዲፒው አኳያ ሲታይ በገንዘብ ሲቀመጥ ቫልዩአቸው የጂዲፒውን 59 ፌል ባይ 59% ይቅርታ እና የጂዲፒውን 24% ነበሩ ነው በ2015-16 አካባቢ ወርደው አሁን 10% ሆነዋል ነው which is ከ24 ወደ 10 ስትወርዱ በፐርሰንቴጅ ደረጃ ሲቀነስ ማለት በሌላ አማርኛ 14 ነው ቅናሽ አይደለም 14 ከ24 ላይ መቀነስ ማለት የ59% ቅናሽ ማለት ነው 14 ላይ ነው
14 is 59% of 24 ማለት ነው። የ59% ቅናሽ አሳይቷል። የከስተምስ ዲዩቲ እና የሰርታክሱ ጂዲፒም ፌል አደራረጋቸው 52% ነው። ምክንያቱም ከ2.1 ወደ 1.0 ስለቀነሰ ማለት ነው። ስለዚህ በኢምፖርት እና ቶታል ከጂዲፒው አኳያ ከነበራቸው ቶታል ኮስት ኢንሹራንስ ኤንድ ፍሬት የሚባለው ከ24 ወደ 10 ከጂዲፒው አንጻር መቀነሳቸው ሰርታክስ እና ዲዩቲው ከ2.1 ወደ 1 ነጥብ የቀነሱበት በፐርሰንቴጅ ስታስቀምጡት ያኛው በ59 የኛው በ52 ነው የቀነሰው። ጎረቤታም ናቸው። በዚህ ግራፍ ይገለጻል ነው። ከላይ ያለው እንግዲህ ኢምፖርት የወደቀበት አወዳደቅ ነው። ከታች ያለው ደግሞ ኢምፖርት ላይ የሚሰበሰቡ ዲዩቲዎች እና ሰርታክሶች የወረዱበት አወራረድ ነው። ተቀራራቢ ናቸው። አብረው ነው የወረዱት ነው። ዴን እንግዲህ መተው እዚህ ጋር ይላሉ አዝ ኦቨርኦል ቢትዊን ከዛ በ2015 ከ2022 ባለው ጊዜ ውስጥ overall effective tax rate on imports customs and duties blah blah as percentage of goods import like ነው። ስለዚህ effective tax rate የሚባለው ግን እንዳያችሁት ቅድም 50 like ነው 59% እና 52% ነበር የነበሩት። ስለዚህ ቅናሽ like ነው ቀንሰዋል ነው ሁለቱ like ነው ኢምፖርቱም ቀንሷል ሰርታክስ እና ዲዩቲውም ቀንሰዋል። whereas effective tax rate which means እነሱን ደግሞ ራሳቸውን like ነው ሬሾ ስታረጓቸው ሰርታክስ ፕላስ ነው like ዲዩቲ ኦቨር ኢምፖርት ስታረጓቸው ኢፌክቲቭ ታክስ ሬት ይሉታል። ቴክኒካል ተርም ነው። ከ8.8% ወደ 10.1% ጨምሯልና ይሄን ምን ይገልጸዋል ነው። the overall effective tax rate on imports depend on 3 factors። ስለዚህ ሶስት ነገሮች ናቸው ሊወስኑት የሚችሉት። አንደኛው ስታቹቶሪ ታክስ ሬት ኦን ጊቨን ጉድ ነው። like ነው ታክስ ሬቱ ከተቀየረ ስለዚህ ከፍ ካረጋችሁት በአንጻራዊነት like ነው ሰርታክሱን ከፍ ካረጋችሁት ወይም ዲዩቲውን ከፍ ካረጋችሁት ፐርሰንቴጁን whatever ኢፌክቲቭ ታክስ ሬቱ ይጨምራል ነው ይጨምራል። አንዱ በሱ ምክንያት ሊሆን ይችላል። ኤግዘምፕት የተደረጉ እቃዎች ሊኖሩ ይችላሉ። ስለዚህ እና like ነው ኤግዘምፕት የተደረጉ እቃዎች ይሄንን ለውጥ ሊያመጡ የሚችሉት በምን ምክንያት ነው? ኤግዘምፕት የተደረጉት እቃዎች ሳይሆኑ ኤግዘምፕትድ ያልሆኑት የሚገቡ ከሆነ like ነው በድሮ ኤግዘምፕትድ የሆኑ ይገባሉ። አሁን ግን ሲገቡ የሚገቡት በአብዛኛው ኤግዘምፕትድ ያልሆኑት ናቸው። ስለዚህ አሁንም ሊጨምር ይችላል ነው። ካልሆነ ኮምፖዚሽኑ ነው የኢምፖርቱ ውቅሩ ነው ማለት በጣም ብዙ ታክስ የሚጣልባቸው ተጋላጭ የሆኑ ለሰርታክስ እና ይቅርታ ለዲዩቲ ለከፍተኛ ሬት ምክንያቱም ዲዩቲው 5% ሊሆን ይችላል 10% 15% እና ዲዩቲው ከፍ ላለበት ሊሆን ይችላል ነው የሚሉት። ስለዚህ በእነዚህ ሶስት ምክንያቶች ነው ይሄ አኖማለስ የሆነ ማለት ቀጥታ ኢምፖርቱ ቢቀንስም እና ዲዩቲው እና ሰርታክሱ ቢቀንስም ነገር ግን ኢፌክቲቭ ታክስ ሬቱ የጨመረበት ሁኔታ ሊፈጠር የሚችለው እንግዲህ ከኮምፖዚሽን ነው ከስታቹቶሪ ለውጥ ሊሆን ይችላል ወይንም ከኤግዘምፕሽን ሊሆን ይችላል ነው። እና we briefly discuss the contribution of each of these factors to the increase in the overall effective tax rate እና በአፔንዲክስ ላይ ይሄንን ባጭሩ ዲስከስ አድርገነዋል ነው። ሂደን እንዳየው ነው እንግዲህ ሲደመደም ምንድነው ነው ኮምፖዚሽኑ አይደለም ነው የስታቹቶሪ ለውጥም የለም ነው። ነገር ግን መንግስት እቃ ሲያስገባ ኢሴንሻሊ like ነው እንትን ምረት ይደረግለት ነበር 14 percentage point የሚያስገባቸው እቃዎች ላይ ዝቅተኛ ማለት በቃ ስፔሻል like ነው እንዴት ልበላችሁ አይ ዶንት ኖ መንግስትም ስፔር ፓርት ያስገባል። ለምሳሌ የመንግስት የልማት ድርጅቶች የሚባሉት እንበላቸው ነው እነሱም ስፔር ፓርት ያስገባሉ። ኖርማል ኮንሱመሩም ነጋዴውም ስፔር ፓርት ያስገባል። የመንግስት ስፔር ፓርቶች ግን 14 percentage point 14 ነው like 14% ስፔሻል ትሪትመንት ይሰጣቸው ነበር ማለት ስለዚህ ቅናሽ ያገኙ ነበር። አሁን መንግስት ኢንቨስትመንቱ ተቀዛቅዞ ያንን ማድረግ ስለተወ ኖርማል ኢምፖርት የሚያደርጉት ፕራይቬት ሴክተሩ ብቻ ስለሆነ ምንም እንኳን የመንግስት ኢንቨስትመንት መቀዛቀዙ ምክንያት ቶታል ኢምፖርቱ ቢቀንስም እነዚህ ሰዎች like ነው 14% ብሎ ሽሩሩ ሚላቸው የለም ፖሊሲው ይተገበርባቸዋል so they pay more ማለት ነው እና ከዛ የመጣ ነው የሚሉት ያው የመንግስታችንን ስትራክቸራል ፕሮብለም ያሳየ ነው። መንግስት እንትን ነው like ነው
አይገባውም። ከዚህ ስትወስድ ከራስ እየወሰድክ ነው። ልማት አይለውም ብለህ ቦጥቧጭ እየሆንክ ነው የሚላል። ፈርስት እንግዲህ እነዚህ አሁን ሶስቱ ፈርስት የሚሉት ስታቱቸሪ ሎው ነው ማለት ነው። ማለት በሶስት ምክንያት ሊቀንስ ይችላል ነው። ሊቀንስ ሳይሆን ይቅርታ ሊጨምር ይችላል። ስለዚህ ፈርስት ከስታቱቶሪ ላይክ ነው ሬትሱ አንጻር እንየው ነው። ፈርስት ፍሮም ዘ ስታቱቶሪ ሬትስ ኦፍ ከስተምስ ዲዩቲስ ኤንድ ሴት ታክስ ሃቭ ጀነራሊ ዲክሪዝድ በጠቅላላው ቀንሰዋል ነው። ሰርታክስ እና ከስተምስ ዲዩቲስ ጀነራሊ ቀንሰዋል ነው። እንዴት ሊቀንሱ ቻሉ? አይ ዶንት ኖ እንግዲህ ነው ያደራረግ ነው ለውጥ ኖሮ። ስለዚህ እነሱ ቀንሰው ከሆነ መቀነሳቸው ኤክስፕሌን አያደርገውም ነው በእኔ አንደርስታንዲንግ። አይ ዶንት ኖ ኢፍ ዴይ ሴይ ሰምቲንግ ኤልስ እንሰማቸዋለን። ኢን 2019 customs duties and surtax were removed from imports of certain agricultural inputs እንግዲህ በ2019 የገቢ ግብር ቀረጥ እና ሰርታክስ ከተወሰኑ የግብርና ግብአቶች ላይ ተነስተዋል ነው። ስለዚህ ቅናሽ አለ ማለት ነው። between the June 2020 and September 2021 customs duty and surtax were reduced or removed for certain goods products for certain food products to alleviate food price inflation እንደገና ደግሞ ከሰኔ 20 እስከ መስከረም 2021 ከሰኔ 2020 እስከ መስከረም 2021 ድረስ ከተወሰኑ የምግብ አይነቶች ላይም ደግሞ ቀረጥና ሰርታክስ ተነስቷል ነው። የምግብ ዋጋ ግሽበትን ለመቆጣጠር በሚለው ማለት ነው። እንደገና በ2021 ዓመተ ምህረት the surtax was abolished for all goods with a custom duty rate of 50% or less ማለት ሚኒስትሪ ኦፍ ፋይናንስ እንግዲህ 2024 እንዳለው abolish for all goods with customs duties rates of 50. ስለዚህ ማንኛውም 15% ከስተም ዲዩቲ የሚጣልበት ማለት ነው ሸቀጥ ካለ ከዚህ በኋላ ቀረጥ አይከፍልም ተብሏል። ከዚህ በፊት 15% የሚጣልበት በሙሉ ከዚህ በኋላ ላይ ነው ምንም እንዳይከፍል ተብሏል። There was also rationalization of tariff rates in 2021 with raw materials and capital goods receiving lower tariff rates and consumer goods receiving higher rates, although it's unclear what the net effect of this was on the statutory tax rate. ስለዚህ እንደገና ደግሞ ራሽናላይዜሽን በታሪፍ ሬቶች ላይ በ2021 ዓ.ም እንግዲህ ራሽናላይዜሽን ማለት የማመጣጠን የማመደላደል ነገር ነው። ሮ ማቴሪያል የሆኑ ላይክ ነው ግብአት የሆኑ እቃዎች ጥሬ እቃዎች እና ካፒታል ጉድስ እንትን ተቀንሶላቸዋል። በአንጻሩ ደግሞ ኮንሱም ላይክ ነው እንዴት ልበላችሁ መንግስት እንግዲህ ለማበረታታት የፈለጋቸው መስኮች ላይ ሪዳክሽን አድርጓል። ግን ኮንሱመብል የሆኑ አይተሞች ላይ ታሪፉ ጨምሯል ነው ላይክ ነው ምንም እንኳን የዚህ ነገር ተጽዕኖ ግልጽ ባይሆንም በምኑ ላይ ነው እንግዲህ በኤፌክቲቭ ታክስ ሬቱ ላይ ማለት ነው። The exception to this trend was the introduction of social welfare levy of 3% in February 2023 on goods not subject to surtax. ስለዚህ እንደዚህ አድርገው ሰርታክስ ምናምን ቢያሻሽሉም በ2023 ዓ.ም ግን አዲስ ሶሻል ዌልፌር የሚባል ሶሻል ዌልፌር ሌቪ የሚባል 3% አስተዋውቀዋል ነው። ስለዚህ እንዴት ነው ላይክ ነው አይሮን ነው በዛም ያጡትን በዚህ ሊያገኙ ነው። ምን ለማድረግ አስበው እኔ አሁን ፊሎሶፊው እንዴት ልበላችሁ አሁን እዚህ ጋር የተዘረዘሩት ነገር ይሄን አንስተዋል ብለዋችሁ እንደገና ዞሮ ሶሻል ዌልፌር ሌቪ ብለው 3% ይጥላሉ። ለምሳሌ ነዳጅ ላይ ምናምን መሰለኛ የሚጥሉት ማዳበሪያ ላይ ገብቷቸዋል። ስለዚህ ምንድነው የሚባለው እንትን ነው ዝም ብሎ ነው ስራ ሰርቻለሁ ለማለት ዝም ብላችሁ አንድ ነገር ከዚህ ጋር አንስታችሁ እዚህ ጋር የማስቀመጥ አይነት ነገር ነው የሆነብኝ ለኔ ነው። ሰከንድ ስለዚህ መጀመሪያ ከስታቹተሪ ሬት አንጻር ከሄድን በአብዛኛው ተቀንሰዋል ነው እና ይሄኛው ግን ኮምፐንሴት ሊያደርገው ይችላል አያደርገውም ምንም አላሉም። ግን ማለት በጣም ትልልቆች ነው ላይክ ነው ማዳበሪያ አሁን ኢምፖርቱ በጣም ሰፊ ነው የሚገብቷቸው ምክንያቱም ለስንትና ስንት ሚሊዮን ገበሬ የምታከፋፍሉት ነገር ነው እና 3% እሱን አድርጋችሁ ከሌላ ላይ 20% ብትቀንሱ ሊያጣጣላችሁ ይችላል እንደኔ ነው የምላችሁ
ማዳበሪያ ላይ ነዳጅ ላይ ምናምን እነዚህ ላይክ ነው ነዳጅ መሰለኝ አሁን ለምሳሌ ላይክ ነው ዋታር ነው ላይክ ነው ዲ ዩ ሃቭ ኤኒ አይዲያ like can you list like okay temporary chat አመጣችሁ I like that that's chat gpt you should implement that because ምን እንደሆነ ታውቃላችሁ like anyways I like that feature can you list me the items the import items in Ethiopia that are subjected to the newly introduced so-called social welfare levy import tax a replacement for a replacement an alternative to surtax alright like there's not list the items that are tax but the list items are እንደሚመስለው ነው የምላችሁ while the specific comprehensive list found in the import surtax council of ministers regulation key examples of goods that typically fall into this category therefore are taxed by like petroleum products agricultural products fertilizers እና ልታገኙት ትችላላችሁ ምክንያት ፈርቲላይዘር አስቡት በጣም ያገር ነው የምታስገቡት ነው በጣም ብዙ like ነው ሚሊየንስ ኦፍ ቶን አይሆን ብላችሁ ነው ፔትሮሊየም ፕሮዳክትስ ነዳጅም በጣም ብዙ ነው ብሩም ብዙ ነው እና የግብርና ግብአቶች እነዚህ ነገሮች ይጣላሉና አዲስ ነው ኢንትሮዲዩስ ያደረጋችሁት ነው ስለዚህ እዛ ጋር እንደዚህ አድርጌ ሰርታክስ አንስቼ እንትን ብዬ 15% ከሆነ ምናምን እነዛ ዝም ብለው ቅራቅንቦ ሊሆን ይችላሉ ገብቶች ማለት ዌይትድ ሲደረግ ምናልባት የነዚህ እንትን ሊበልጥ ይችላልና ምንድነው አላማው እንትን ነው እንዴት ልበላችሁ የሆነ anyway like ለዛ ሊሆን ይችላል ምናልባት ሊጣጣ ይችላል I don't know ይጣጣ ግን I'm not sure እንደው ዝም ብዬ like ነው like እንትን ለማለት ነው second the composition of imports has had a neutral effect on the overall effective tax rate ሌላው ደግሞ እንግዲህ እንትኑ ስብጥሩ ኒውትራል ኢፌክት ነው ያለው ነው እንትኑ ላይ እንዳየ ነው ቅድም 0.0 like ነው ማይነስ ሆኖ ለዛው ማይነስ 0.04 ነው ኢምፓክቱ በዛ ባመጡት ፋኒ ፎርሙላ መሰረት እንግዲህ እንደዛ ላይ አይነት ኮንክሉዥን ላይ ደርሰናል ነው የሚሉት ስለዚህ እሱ ነው እዚህ ጋር ሪኢንስቴት ያደረጉት ነው second the composition of imports has had a neutral effect on the overall effective tax rate if the composition of goods in 2020 to 2023 had been the same as in 2015-16, the overall effective tax rate would have been only composition of goods has been the same as the overall effective tax rate would only be 0.0 percentage points lower than ስለዚህ ምንድነው የሚሉት የ2022-23 ኮምፖዚሽኑ ማለት ነው ልክ ከ2015-16 ጋር ተመሳሳይ ቢሆን ኖሮ የ2022-23 እንትኑ 2022-23 ኮምፖዝ ላይክ ነው ኢፌክቲቭ ታክሱ ከ2015-16 ኢፌክቲቭ ታክሱ በ0.04 የብቻ ያንስ ነበር ነው ስለዚህ negligible ነው in other words there has not been a general shift from high to low taxed goods ስለዚህ በጣም ታክስ ይደረጉ የነበሩ ነገሮችን ትቶ ዝቅተኛ ታክስ ይጣልባቸው የነበሩ ነገሮች ጋር የመሄድ ነገር አልነበረም ነው የሚሉት ስለዚህ ኮምፖዚሽኑ አይደለም ኢፌክቱ ነው ኦሬዲ ብለውታል ዛጋ ያው እንግዲህ
the fact that the overall effective tax has increased while statutory tax rates have generally decreased, and without a shift from import of high tax goods to low tax goods, uh, we must mean that effective tax rate within goods categories have moved closer to statutory tax rate. ስለዚህ ይሄ እነዚህ ሁለቱ ነገሮች ማለት ኮምፖዚሽኑ ሳይለወጥ እና ላይክ ነው ኮምፖዚሽኑ ሲግኒፊካንትሊ ላይክ ነው ሳይለወጥ እና ደግሞ ስታቹተሪ እንትኑ has increased while statutory tax rate generally decreased እና ደግሞ እነዚህ እንትኖቹ ምንድነው የሚባለው ታክስ ሬቶቹ በአብዛኛው እንዲቀንሱ ነው የተደረጉት ነው እንግዲህ እንትኑ የአልታያቸውም ልበል አይ ዶንት ኖ ይሄ የኔ አሰምሽን የነበረው ባለበት ኦልሞስት ዝም ብለው ነው እንደዚህ ነው ሪሻፍል ያደረጉት እንጂ መጨረሻ ላይ እንትናቸውን ጌናቸውን አልነኩትም የሚል እሳቤ ነበር የነበረኝ ተሳስቼ ሊሆን ይችላል እነሱ የሚሉት እንዲያውም ሬቱ ቀንሷል ነው ስለዚህ 3% አዲስ ኢንትሮዲዩስ መደረጉ ባደር አላረጋቸውም እኔን ግን የሆነ ነገር ተሰጥቶኛል እነሱ አልሰጣቸውም ስለዚህ ሬቱም ቀንሶ ሬቱ መቀነስ ብቻ አይደለም ኮምፖዚሽኑ ባለበት ሆኖ ነገር ግን ኢፌክቲቭ ታክስ ሬቱ ለምን ቀነሰ ብለን ማለት ኢፌክቲቭ ታክስ ሬቱ ከቀነሰ ብቸኛው የሚያስኬደው ኤክስፕላኔሽን ምንድነው ኢምፖርት የሚደረጉት ነገሮች በአግባቡ የኢምፖርት እንትን ግብር መክፈል ጀምረዋል እንደ ማለት ወደ ህጉ ወደ ተጣለው ወለከ ነው ይሄን አልከፈሉ ተብሎ ወደ ተጣለው ተጠግት በሌላ አማርኛ there is a better execution compliance እንትኑ የተሻለ የሆነ መጥቷል ማለት ነው in other words it's likely that customs duty and surtax tax expenditures as percentage of imports were lower in 2023 than likely that customs and tax expenditures as percentage of imports were lower in 2023 than in 2000 like you know okay like በሌላ አማርኛ ማለት አንድ አስረኛ ይበልጣል ሁለት አስረኛ ይበልጣል ነው ምን ማለት እንደሆነ like effective tax rate ጨምሯል ነው አይደል ያሉት effective tax rate ከ8.8 ወደ 10.1 ለመሰላችሁ አሁን effective tax rate እንትን ነው አይደለ ፍራክሽን ነው x over y ነው አይደል ስለዚህ x ከy አንፃር ሲጨምር ነው የሚጨምረው አይደል ለምሳሌ አንድ አስረኛ ማለት ስንት ነው 0.1 ማለት ነው ሁለት አስረኛ 0.2 ነው ይሄ ከዚህ ይበልጣል mathematically if I'm correct all right ተጨናተስ ተጭበርብሬ ካልሆነ በስተቀር all right ይሄ ከዚህ ይበልጣል ስለዚህ ምን ማለት ነው as relative to the import size the total import size ግብሩ ጨምሯል ማለት ነው effective tax rate ማለት እንት ነው ከነበረበት ሲነጻጸር ዲዩቲውና ከነበረበት ለምሳሌ 2015 ላይ ከነበረበት ሲታይ ቀንሷል 2022 ላይ የነበረው ፋክት ማለት ነው regarding what duty plus surtax ማለት ነው ሆኖም ግን ሁለት ይሄ ዲዩቲ ፕላስ ሰርታክስ ከሲአይኤፍ አንፃር ከነበረው ጋር ሲነጻጸር 2015 ከ2022 ጨምሯል ስለዚህ ሊጨምር የሚችለው ሪላቲቭ ቱ ኢምፖርቱ ዲዩቲ ፕላስ ሰርታክሱ ሲጨምር ነው አሁን እነሱ ግን እኔ እንደሚሉት ነው ማለት እኔ እንደኔ ያረዳል ይሄው እዚህ ጋር አስቀምጠውታል
ፍሮም 0.8 ቱ 10 ማለት ሆነ ማለት ምን ማለት ነው? ከላይ ያለው ኒውምሬተር ወይም ተካፋዩ ጨምሯል ማለት ነው። ተካፋዩ ማን ነው? በዚህ ጊዜ ዲዩቲ ሲደመር ሰርታክስ ነው። ተካፋዩ ጨምሯል ማለት ነው። ስለዚህ ኢምፖርት የሚያደርጉ ሰዎች ከሃይ ኢምፖርት ወደ ሎው ኢምፖርት ከሄዱ ምክንያት ሊሆን አይችልም ለመጨመሩ። ሎው ኢምፖርት ከሄዱ ማለት ላይክ ነው ሎው ታሪፍ ከሄዱ ማለት ትንንሽ ዲቲ እና ትንንሽ ሰርታክስ ወደሚጫንባቸው ከሄዱ እንትን ይቀንሳል እንጂ ኢፌክቲቭ ታክስ አይጨምርም። they are under that impression እነሱ ግን የሚሉበት አግባብና ያልተመቸኝ። ስለዚህ እንግዲህ ቀጥሉና the fact that the overall effective tax rate has increased whilst ስለዚህ effective tax rate whilst statutory tax rates have generally decreased እንግዲህ effective tax rate ጠቅላላው ስታቹተሪ ታክስ ሬቱ ጀነራሊ በቀነሰበት ሁኔታ እሱ ግን መጨመሩ ይሄም ሲሆን ደግሞ ዊዛውት አ ሽፍት ፍሮም ኢምፖርትስ ኦፍ ላይክ ነው ሎው ታክስድ ነበር እኔ መሆን ያለብን ላይክ ነው ዊዛውት አ ሽፍት ለእኔ ነው የምላችሁ ሎው ታክስ እና ሃይ ታክስ እንደዚህ መቀየር ነበረባቸው ዊዛውት አ ሽፍት ፍሮም ኢምፖርትስ ኦፍ ሎው ታክስ ጉድስ ቱ ሃይ ታክስ ጉድ ኦራይት መጨመሩ ላይክ ነው ወደዛ ሳይኬድ መሆኑ የጨመረው without a shift from low tax goods to high tax goods must mean that effective tax rate within goods categories have moved closer to statutory tax rates ማለት በህግ ወደ ረቀቀውና ወደ ጸደቀው የግብር ተጨባጭ ሁኔታ እንትኑ አፈጻጸሙ ወደዛ እየሄደ ነው ወይንም በሬቱ መሰረት ሰዎች እየከፈሉ ነው ማለትን ያስከትላል ነው ትክክለኛው አባባል እንደዛ ነው የሚመስለኝ እነሱ ግን እንዲህ አድርገውታል ብዬ ነው ማስበው በሌላ አማርኛ የሚሉት ምንድነው it's likely that duty and tax expenditures as percentage of tax expenditure as percentage of imports were lower ከሆኑ ግን በ2022-23 ላይ ሎወር ከሆኑ ኢፌክቲቭ ታክስ ሬቱ እንዴት ይጨምራል ነው alright official estimates of tax expenditures are only available ኦፊሻል የሆኑት ግን ከ2018-19 እስከ 2020 ባሉት ነው የሚገኘው but customs duty and tax expenditures did fall slightly over this period like official estimates of tax expenditures I think they are estimated to be 9% of imports in 2018-19 falling from tax expenditure ሌላ ነገር ነው ታክስ ኤክስፔንዲቸር ማለት customs and duties አይደለም duties and tax አይደለም ነው like I don't know let's push it to Gemini or whatever right like okay since I am in the and like under the impression that effective tax rate right increases when duty and like surtax increase I find the following paragraph a bit confusing so can you clarify alright here is the paragraph in concept that contains the most common explanation the compositional shift and then state points to exemptions alright so you are correct normally an effective tax rate decrease when the statutory DT and tax rate increase since the statutory rate mostly decrease during and the paragraph rules out the usual explanation shifting imports to find another cause the paragraph claiming that the effective rose due to reduction in exemptions and tax breaks
which is a decrease in tax in the expenditures. Here is the clarification. The entire paragraph is an alternative hypothesis to explain why effective tax rate rose even though the statutory tax rate, officially legal rates, generally fell. The paragraph's assumption ruling out normal rule. The paragraph without a shift from imports to high taxed goods to low taxed goods. This means that the author is ruling out the composition effect we previously discussed. Ruling out, alright, okay. የኔ ችግር እኮ ኮምፖዚሽናል ኢፌክቱ ራሱ የኮምፖዚሽናል ኢፌክቱን እኔ ገልብጬ ነው ለሳይንስ የሚሰጠኝ they assume the mix of low tax inputs state the mix of the assume okay the new explanation tax expenditures if the statutory rates didn't rise and the composition of imports didn't change. The only remaining factor that can raise DTR is a change in the amount of tax relief. Tax relief exemption. This is revenue the government forgoes by granting special tax break, blah blah. The logic, if the government number of or generosity of those more imports that should have been taxed are actually paying if the government reduces the number of generosity of this tax the new the composition of import didn't change. The only remaining factor that can raise the ETR is the change in the amount of tax relief. This is a revenue if the foregoes by blah blah a diplomatic mission. The logic, if the government reduces the number of generosity, okay, the total tax collected goes up relative to the total. All right, okay. In conclusion, so but in discussing the in discussing the composition, in discussing the composition, isn't it reeling out the effect where isn't it high taxed high tax items that would raise the effective tax rate, but they make it look like here is the inverse. Alright. The paragraph's logic is actually consistent with the principle that high taxed items rate okay. አጻጻፉ ነው የሚለው እስቲ that tax expenditures as percentage of imports were lower. They are being cryptic. No. So እስኪ እንደገና እናንብበው ነው ነው እኔ ሚስ ያረ እንዴት እንደሆነ ታውቃላችሁ። አሁን ለምሳሌ ኤክስፔንዲቸሩ ቀነሰ ሲል ለኔ ሴንስ እየሰጠኝ የነበረው likely that customs duty censor tax as a percentage of imports were lower. What the heck, alright ነው እነሱም lower ከሆኑ ላይ አካፋዩ አካፋዩ ሎወር አነሰ ማለት ነው። አካፋዩ ካነሰ ኢፌክቲቭ ታክስ አካፋዩ ካነሰ ከፍልፋዩ ያንሳል እንጂ አይጨምርም ነው። እንግዲህ some cryptic way of saying it ይመስላል ግን እንደዛ ነው 10 ሲካፈል ለ5 እና 15 ሲካፈል 15 ሲካፈል ለ5 ነበር። ወስዳችሁ 10 ሲካፈል ለ5 ስታረጉት ተካፋዩ ከቀነሰ ውጤቱ የቀነሰ ነው የሚሄደው። ምክንያቱም 15 ሲካፈል ለ5 3 ይመጣል፣ 10 ሲካፈል ለ5 2 ይመጣል እና ከ15 ወደ 10 ስትሄዱ ተካፋዮቹን 15 ለ5 10 ለ5
ውጤቱ እንደዛ ነው ነው ቲንግ ኢዝ የሚሏችሁ ምንድን ነው እነሱ አሁን ታክስ ኤክስፐንዲቸሩ ቀነሰ እና ከስተምስ እና ዲዩቲ ሰር ታክሱ ሬቱ ቀነሰ ደግሞ ሌላ ነገር ናቸው። ምክንያቱም ታክስ ኤክስፐንዲቸሩ ቀነሰ ማለት በውስጥ ምን ማለት ነው ነው አኮርዲንግ ቱ ጄሚናይ ኖ ላይክ ነው እንትናቸውን ይሄ ኤግዘምሽን ቀነሱ ማለት ነው እንጂ ኢን አዘር ወርድ ከስተምስ ኤንድ ዲዩቲ የሚሰበስቡት በለጠ ነው ኤግዘምሽን ቅድም እዛ ጋር ያለውን ወደ እንትኑ ተጠግቷል ነው እንዴት ልበላችሁ ይሄ የሚተውትን ነገር ትተውት መሰብሰብ ጀምረዋል ማለት ነው አጻጻፉ ግን ሶ ክሪፕቲክ I almost missed it and ስንደግመው the fact that the overall effective tax rate has increased whilst statutory tax rates have generally decreased እንግዲህ statutory tax rates ቅድም ያየናቸው exemption ምናምን አድርገው አንስተዋል እንትን ከሆነ ከ15 በታች ምናምን ብለው እነሱ ቀንሰው ያለ ኢፌክቲቭ ታክስ ሬቱ መጨመሩ ማለትም እንግዲህ ሰር ታክስ ፕላስ ዲዩቲ ሲካፈል ቶታል ኢምፖርት መጨመሩ ያ ፐርሰንቴጅ መጨመሩ እንትን ነው እሱ መጨመሩ እንደገና ደግሞ ኢምፖርት shift like ነው without a shift from imports of high taxed goods to low taxed goods ስለዚህ ወደ ሎው ታክስ ጉድስ ቢሄዱ ኖሮ እንደተባለው ላይክ ነው ትንንሽ እንትን ስለሚያገኛቸው ያስቀንሰው ነበር ነው አሁን ግን ወደ ትልቅ ሳይሄዱም ነው ስለዚህ ሁለቱ ፕሪኮንዲሽኖች አልተሟሉም ግን ስቲል ኢፌክቲቭ ታክስ ሬቱ ጨምሯል የሬት ለውጥ የለም ብዙ የሚያስከፍሉ አይተሞችም ኢምፖርትድ እየሆኑ አይደለም ስለዚህ ይሄ ባልሆነበት ሁኔታ ኢፌክቲቭ ታክስ ሬት ከጨመረ it must mean that effective tax rates within goods categories have moved closer to statutory tax rates ስለዚህ ለኔ ሰጠኝ ላይክ ነው መጀመሪያ ኢምፕሬሽን ህጉ እየተተገበረ ነው ማለት ነው በትክክል ላይክ ነው ስለዚህ ብዙ እየተሰበሰበ ነው ከኢምፖርቱ አንፃር ህጉ ማንዴት የሚያደርገው የሚፈቅደው የግብር መጠን እየተሰበሰበ ነው በሌላ አማርኛ ብለው ሲያስቀምጡት ነው እኔ ግራ ያጋባኝ in other words it's likely that customs duties and tax expenditure as percentage of imports were lower in 2000 you understand me ሲጋ የሚለው በኒውመሬተር እና በዲኖሚኔተር ብናስቀምጣቸው alright ኒውመሬተር እና ዲኖሚኔተር አካፋይና ተካፋይ ብለን ማለት ነው ተካፋይና አካፋይ ይሄ ተካፋይ ነው ይሄ አካፋይ ነው alright አካፋይና ተካፋይ ብለን ብናስቀምጣቸው ተካፋዩ አልቀነሰም ነው የሚሏቸው ተካፋዩ ለምን አልቀነሰም ማለት ምንድነው የሚባለው effective tax rate has increased while like ነው ማለት ምንድነው የሚባለው ቀረጥ ቀንሷል በኤግዘምፕሽን በመናምን ምክንያት ቀረጥ ቀንሷል ሌላው ደግሞ ምንድነው ነው must mean that effective tax rates ቀረጥ ቀንሷል ሌላው እንትን ብዙ ቀረጥ የሚጣልባቸው እቃዎች አይደሉም እየገቡ ያሉት ስለዚህ ቀረጥ ቀንሶ የሚገቡትም እቃዎች በተለየ ሁኔታ ብዙ ቀረጥ የሚጣልባቸው እቃዎች ባልሆኑበት ሁኔታ ይሄ ግን ጨምሯል ነው ምክንያቱም ይሄ ስለጨመረ ነው ኢፌክቲቭ ታክስ ሬቱ የጨመረው ብለው አስቀምጠዋል ይሄ ማለት በሌላ አማርኛ ምን ማለት ነው as percentage of imports was lower በሌላ አማርኛ የእንትኑ የኢምፖርቱ ፐርሰንቴጅ እንትኑ ታክስ ኤክስፔንዲቸር ቀንሷል ማለት ነው በቅንፍ ይታያችሁ እንግዲህ ከስተምስ ዲቲ ኤንድ ሰር ታክስ ብለው እና እንዲህ እነዚህ ሰዎች እንዴት ነው imports were like percentage of like tax expenditure was lower ነው ግን tax expenditure የምትለው some cryptic word ነች ምን ማለት ነው እፎይታ ቀንሷል ማለት ነው ስለዚህ ዲዩቲ እና ሰር ታክስ ላይ ስፔሻል ትሪትመንት የለም
ስታቹቶሪ ታክስ ሬቱ ነው አፕላይ የሆነ ያለው። በሌላ አማርኛ ጨምሯል ማለት ነው እንትን ነው የቀነሰው ታክሱ ሳይሆን እፎይታው ነው የቀነሰው። እፎይታው ነው የቀነሰው። በሌላ አማርኛ እፎይታው ነው የቀነሰው ማለት ምን ማለት ነው? እንትኑ ጨምሯል ማለት ነው። ዲዩቲው እና ሰርታክሱ ምን ብሏል ማለት ነው? ጨምሯል ማለት ነው። ግን በጣም ነው አክሮባት ያሰሩት ነው። The official estimates of tax expenditures are only available from 2018-19 to 2020-21 እንግዲህ ኦፊሻል የሆነው እንግዲህ ኦፊሻል በአማርኛ ለመተርጎም ኦፊሻል የሆነው የተረጋገጠን በለው የተረጋገጠ ወይንም በመንግስት የሚገለጸው ብለን እንለው ላይክ ነው። በመንግስት ላይክ ነው ጽፈት ቤታዊ ልንለው የሚባል አማርኛ ልንፈጥር ነው ማለት ነው። ጽፈት ቤታዊ የሆነው ግምት የ2018 ከ2018 እስከ 2020 ያለውን ብቻ ነው ታክስ ኤክስፔንዲቸር ላይ ማለትም እንትን ነው ኤግዘምፕሽን ላይ የ18 እና 19 ብቻ ነው የሚገኙት ነው። but customs duties and tax expenditures did fall slightly over this period. tax are only available ግን በዚህ ጊዜ አዘግዝቀዋል ነው የሚገኘው። ኦፊሻል በሆነው በተገኘው መረጃ የ2 አመቱ ብቻ ነው 3 አመት ብቻ ነው የሚገኘው ከ7 አመት ውስጥ። እሱም ቢሆን ላይክ ነው ዝቅ ብሏል። ኤክስፔንዲቸሩ ዝቅ ብሏል። በሌላ አማርኛ ማለት ነው ብዙ እየተሰበሰበ ነው እንትን ኤግዘምፕሽን የለም፣ ፎይታ የለም፣ ፎይታ ቀንሷል እና አክቹዋል ኮሌክሽን ጨምሯል ማለት ነው። they are estimated to be 9% of imports in 2019 falling to 7% of imports in 2019-20 and rising to 10.2% of imports in 2000. ስለዚህ እነዚህ ፎይታዎቹ 9 ነጥብ ነበሩ በፐርሰንት ወደ 7% አቆልቁለው እንደገና ተመልሰው 10.2 ሆነዋል on imports and ምናምን I know like lower in 2020 like as percent of 9.7-10 እንግዲህ አቨሬጅ ሲሰሩት ቀንሷል ካልሆነ በስተቀር 9 ነበር 10 ሆኗል። እንዳልኳችሁ ከ15 ከ16 ምናምን አምጥታችሁ ስታዩት ሜቢ ወርዶ ሊሆን ይችላል ማለት ነው። ግን ሐሳቡ ምንድነው እንግዲህ እስካሁን ባለው however the small increase in the effective tax rate on imports over this period is not enough to offset the large foreign imports as percentage of which is the focus of this section. Not included in tax expenses. This means that the tax also includes the revenue foregone by misapplication of statutory tax rates as well as I think like እንግዲህ ፐርሰንቴጁ ወጣ ማለት የዳታ ችግር አለ ወጣ ወረድ ብሏል። እንግዲህ ሙሉ ፔሪዱን አምጥታችሁ በፐርሰንቴጅ ደረጃ ቀንሷል ብላችሁ ካላሳያችሁ እንዴት አድርገው ሪኮንሳይል እንደሚያደርጉት እኔ እንጃ። ለማንኛውም however a small increase in the effective tax rate on imports over this period is not enough. However the fact that overall አሁን ይሄ እንዴት አድርጎ ከዛ ጋር እንደሚገናኝ I have no idea like ይሄ ቦክስ ነው box 4.2 the effective however a small increase in the effective tax rate on imports over this period effective tax rate is not enough to offset the large fall in imports as percent which is the focus. Okay, offset what offset the large fall in which is the effect like okay እንግዲህ ሊሉ የፈለጉት የሆነ ሆኖ ነው ማለት ባጭሩ ስትደመደሙት ኢፌክቲቭ ታክስ ሬቱ የጨመረው
ኤግዘምሽን ስለቀረና መንግስት እንግዲህ ኤግዘምሽን ለምን ቀረ? ድሮ መንግስት ስፔሻል ትሪትመንት ይሰጠው ነበር። አሁን እሱ ስለቀረ ነው ነው ኦራይት እሱ ስለቀረ ነው የኤግዘምሽን የመንግስት ኤግዘምሽን ስለቀረ ነው የመንግስት ኤግዘምሽን ስለቀረ ነው። ስለዚህ ግብር በአግባቡ ላይክ ነው የግለሰብ ኖርማል ፕራይቬት ሴክተሩ ኢምፖርት ሲያደርግ የሀገሪቱ የግብር ህግ በስራ ላይ ውሎ መሰብሰብ የሚገባው ይሰበሰባል። መንግስት ሲሆን ግን ስፔሻል ትሪትመንት ነበረው። እሱ ስለቀረ ነው ኢፌክቲቭ ታክስ ሬቱ ከፍ ያለው እንትኑ ቢወርድም ማለት ነው። የሆነ ሆኖ ግን ሲደመድሙ however the small increase እቺ ኢፌክቲቭ ላይክ ነው 1.3 ኢፌክቲቭ ታክስ ሬት ጭማሪዋ ኢፌክቲቭ ታክስ ሬት ጭማሪዋ ኢንሲግኒፊካንት ነች። ከምን አኳያ ነው ከጠቅላላው which is the focus of this section like ነው foreign imports as percentage of GDP like ነው አይጣጣም ነው ማለት ነው። ከፍተኛ የሆነ የኢምፖርት ማሽቆልቆል ስላለ ምንም እንኳን ኢፌክቲቭ ማለት ያፈጻጸማችሁ ደና ቢሆንም ባጭሩ ምንድነው እንደሚመስለው እንግዲህ ደምድማችሁ ስታስቀምጡት ውስጣዊ አቅሙ ማለት በሀገሪቱ ውስጥ ትልቁ ኮንሱመር ኢንቨስተር ምናምን ህዝቡ አቅም የለውም፣ መንግስቱ ነው አቅም ያለው ነው መሆን ያለበት። ግን ህዝቡን አቅም አድርጎ መንግስት ግብር ሰብሳቢ ነው መሆን ያለበት። መንግስት ግን ራሱ ኢኮኖሚክ አክተር ሆኖ ነው እንትን የሚለውና መንግስትን በማስወጣት ህብረተሰብን ማለት ነው ገበያው እንዲሰራ ቢደረግም ሰው ህብረተሰቡ ግን ኖርማል ኢኮኖሚው ግን የመንግስትን ጫማ ገና አልሞላም ማለት ነው። በጣም ጥቂት ነው። ኢፌክቲቭ ታክስ ሬቱ ጨምሯል በአንጻራዊነት but the fall in import is very huge ከ24% ወደ 10% ነው ያሽቆለቆለው። ስለዚህ ከኢምፖርት ሊገኝ የሚገባው የመንግስት ገቢ በአግባቡ ወደ ቦታው አልመጣም የሚል ነገር ነው ያስቀምጡት። ይሄን ነው የሚሉት እንግዲህ ይሄን እዚህ ጋር እናቆመው ላይ ነው። then it's clear from figure 4.1 to that the main driver of the fall in customs duty and surtax revenue was a fall in imports. Understanding why imports fell so much as a percentage of GDP will be the main focus of this section. However, customs duty and surtax revenue did not fall by as much as the overall fall in imports over this period, meaning that the overall effective tax rate on imports, customs duty, surtax as percentage of GDP rose from 8.8% in 2015-16 to 10.1% in 2022-23. Box 2 briefly discusses the main drivers behind the increase in effective tax rate on imports. ስለዚህ እንግዲህ ከስዕሉ ከሁለት እንደታየው ማለት የዚህ ክፍል ዋናው ዓላማው ለምንድን ነው ኢምፖርት ፌል አስ ፐርሰንቴጅ ላይክ ነው ጠቅላላው ኢምፖርቱ ከጂዲፒው አንፃር ለምንድን ነው ፌል ያደረገው ነው። ያ ማለት ግን ፎላ እንትኑ ኢፌክቲቭ ታክስ ሬቱ ግን ጨምሯል ነው ማለት ዋናው ዓላማችን ኢምፖርት ለምን ቀነሰ የሚል ቢሆንም እግረ መንገዳችንን ግን ኢፌክቲቭ ታክስ ሬቱ እንደጨመረ አይተናል። እና ቦክስ 2 ደግሞ ለምንድን ነው ኢፌክቲቭ ታክስ ሬት የጨመረው የሚለውን ነገር በማስረዳት ላይ ያተኮረው። ለምንድን ነው የጨመረው? እንግዲህ ሞር ላይክሊ ህጉ በአግባቡ በግለሰቦች ላይ ስለሆነ በአግባቡ ይተገበራል። በመንግስት በሚሆንበት ጊዜ ግን በአብዛኛው በፎይታ ይታለፉ ነበር ነው። This section now examines the fall in imports to GDP ratio by first presenting descriptive statistics on the fall in imports, breaking it down by goods category and decomposing it into price and quantity change. እንግዲህ ይሄ የሚቀጥለው ሴክሽን ምንድነው የሚያደርገው? ዋናው ዓላማው ኢምፖርት ቱ ጂዲፒ ለምንድን ነው የቀነሰው ነው። ይሄንን ለማድረግ ኢምፖርቱን ላይክ ነው በየካታጎሪ አድርጎ ከፋፍሎ ከፕራይስ ጋር አስቀምጦ የትኛው ነው የቀነሰው ምናምን ብሎ ምን አይተሞች ኢምፖርት መደረግ እንደቀነሱ በዝርዝር ላይ ነው ማለት ነው። The section then discusses Ethiopia's foreign exchange rate policy and its implication for customs duty and surtax revenues, and goes to address the possibility that under invoicing of imports at the border has contributed to the fall in officially recorded ከዛ እንግዲህ ቀጥሎም ወደ ውጭ ምንዛሪ ነገር ውስጥ ይገባና ላይክ ነው እንትኑ ፔክ ስላደረግ ነው አይተሞቹ አንደር ኢንቮይስድ ይሆናሉ ወይንም በሌላ አማርኛ ከሚገቡበት ዋጋ በታች ነው የሚሰጣቸው። ላይክ ነው ትክክለኛ የዕቃ ዋጋ በጥቁር ገበያና በነጩ ገበያ በዶላር ማለት ነው አንድ አይደለም።
ስለዚህ እነሱ ሲያደርጉ በነጩ ገበያ ያደርጉታል። የነጩ ገበያው ግን ዋጋውን ያሳንሰዋል። ስለዚህ የምትሰበስበውን ግብር ይቀንስባል ማለት ነው። you understand the complexity እንደዛ ነው እና በአጠቃላይ በሚቀጥለው ሴክሽን በእያንዳንዱ አይተሞችን በካታጎሪ ከፋፍለን የቱ ዕቃ ቀነሰ፣ ለምን ቀነሰ ወዘተ ብለን እናብራራለን። ከዛ በኋላ ግን ከውጭ ምንዛሪ ጋር ተያይዞ የነጩ ገበያ ወይንም ነው ላይክ ነው ኦፊሻል ማርኬት ወይም ነው ላይክ ጽፈት ቤታዊ የሆነው ጽፈት ቤታዊ የሆነው ዋጋ ዝቅ ያለ ስለሆነ ሎ ነው ኢምፖርት የምታስገቡት ማለት በርካሽ ዋጋ ነው የምታስገቡት። እውነታው ግን ነገርየው ዋጋው በጥቁር ገበያ ዋጋ ነው የሚሸጠው ሲገባ። ስለዚህ መንግስት ማግኘት ያለበትን ከኢምፖርት ሲአይኤፉን ሲሰራ በጣም በርካሽ ይሰራል ማለት ነው። ሲአይኤፉን ርካሽ ካረገው ሌሎቹ ከስተምሱ ሰርታክሱ ምናምኑ አብረው ይቀንሳሉ። እሱን እናነሳለን ነው የሚሉት። ስለሰማችሁኝ አመሰግናለሁ። ይሄኛውን በዚህ ልጨርስና እንግዲህ ብሬክዳውን ማረጉን በ94ኛው ቪዲዮ እንጀምረዋለን። መልካም ጊዜ። ቴንክ ዩ